እኮ አታርጊ ሚውት ምን ታዘዝ የሆነ ነገር ልጠይቅ እንትን ላማከርህ ነበር። እሺ አማክሪ። የሆነ ልጅ ጋር ታውቂ ነበር ማለት መጀመሪያ ይቅርታሽ በቃ ስሜትሽ ስለሆንኩኝ ይቅርታ ስልኩን እስቲ እንደዚህ የሚያታክልሽ እና ማለት መጀመሪያ በወንድምነታዊ መልኩ ነበር እኔ የማየው ልጁን ማለት ነው። በሆነ ስራ ቦታ እኔ በመሰራበት ስራ ቦታ እሱ እዛ በተሰም ነበር ይመጣ ነበር ምናምንና አዲስ ነው ከሀገር ውጭ ነን እና እኔ ካለሁበት ሀገር እሱ መጥቶ አዲስ ነበረ እና በወንድምነት ኖርማሊ ነበር እኔ የማየው በሌላ መንገድ አላስበውም ነበር። ይሄን ሲጠይቀኝ ጓደኛ እንዳለኝ ምናምን ነበር የምነግረው ማለት ነው። ከዛ የተዋወቅ ነው እኔ የምሰራበት ስራ ቦታ እሱ በተሰብ ነበር ቤት ይመጣ ነበር። እሺ ከዛ በቃ እሱ እምነታችን አንድ ነበረ። ከዛ እሱ እኔ የምሰራባቸው ሰዎች እምነታቸው ሌላ ነበረ። እምነቱን ቀየረ ማለት ነው እሱ። ከዛ እምነቱን ሲቀይር ምናምን በቃ እኔ የማየው ኖርማሊ በወንድምነት ነው። ሳወራው ራሱ የሆነ ጓደኛ እንዳለኝ ምናምን ነበረ የምነግረው ማለት ነው። እና በቃ ይመክረኛል ያወራኛል ምናምን። ከዛ የሆነ ሰዓት ላይ እሱ ስራ ያዘ። ስራቱ ለረጅም ጊዜ እንትን ብሎ ነበር። ስራቱ ቆይቶ ስራ ያዘ። ከ6 ወር በኋላ አሪፍ ስራ ነው ያገኘው። ስራ ያዘ ማለት ነው። ከዛ እኔም ከዛ በእምነት ብዙም ጫና ስለሚያሳድሩብኝ ስለነበር ስራውን ለቅቄ ወጣው። ሌላ ስራ ገባው ማለት ነው። ሌላ ፀጉር ቤት ገባው። ከዛ እዛ በመሰራበት ቦታ እየሰራው ያለ ከ3 ወር በኋላ ቁጥሬን የት እንዳገኘው አላቅም ደወለልኝ። ከዛ ደውሎልኝ እንደዚህ ኖርማሊ ምናምን እያወራን እያለ ሰላምታ ምናምን ከዛ በተከታታይ ደውልልኛ አወራዋለሁ። እና የሆነ ሰዓት ላይ የኔ ጓደኛ ነበረች አብራኝ ስትሰራ የነበረው አንድ ፀጉር ቤት ማለት ነው። እና እሷ ቤት ነኝ ምናምን አለችኝ። እኔ እሱና እሷ የተከራዩበት ቤት አንድ መሆኑን አላቅም። እና እንደዚህ አንድ ቤት ሳይሆን እንደዚህ የተያያዘ ማለት ነው። ከዛ እሷ ጋር ሲጄ መጣው የሆነ ሰው ሰርቼ ልንጣ ምናምን ጣብቂ ብላ ሄደች። ከዛ እሱ መጣ። እኔ በሰዓቱ ምንም ነገር አላቅም ማለት ምንም ላይፍ ያሳለፍኩት ነገር የለም። ካሱ ጋር ያልሆነ መንገድ ውስጥ ገባው ማለት ነው። እና በቃ ማለት ካሱ ፍቅር ያዘኝ። አንደኛ እምነቴም ጥያቄ ይሆንብኛል። ሲቀጥል ደግሞ የሆነ ወጣ ገባ ይላል። ስቀርበው ይርቀኛል፣ ስርቀው ይቀርበኛል። ይብን እንኳን እወድሻለሁ ለማለት በቃ ይሁን አዳገት ነው የሚሆንበት። እና ብዙ ጊዜ እናቆም በቃ ማለት አንተ እኮ ያልሆነ መንገድ የከተትከኝ አንተ ነህ እኔ ፈልጌ አይደለም ምናምን ስለው ባልወድሽ እኮ አብሬሽ ልሁን አልችልም ላግኝሽም አልልሽም ምናምን ይለኛል። እና በጣም ስለተወዛገብኩ ነው። ምን ትለኛለህ? ታፈቅሪዋለሽ አንቺ? አፈቅረዋለሁ ግን በቃ ማለት አንዴ ማለት ህይወትን ካሱ ጋር አንዴ እንትን ብዬ እንዴት ሌላ ወንድ ጋር ምናምን የሚል ስሜት በውስጤ በጣም የሆነ የልብ ስብራት አይነት ስሜት ነው የሚሰማኝ ማለት ነው። የት ነው የሚኖረው እሱ? እሱ ምን የምንኖረው አንድ ሀገር ነው። በአካል ተገናኝታችሁ ታውቃላችሁ? አዎ እሱ ቤት የተከራ ግልጥ አላረኩል። እሱ የተከራየበት ቤትና ጓደኛ የተከራዩበት ቤት አንድ ነው። ገባ? በስልክ ነበር የምናወራው። ከዛ በፊት ግን በአካል በጣም በየቀኑ እንታይ ነበር። ምን የምሰራበት ቦታ እሱ ይመጣ ነበር። ቤተሰብ ነው። ስለዚህ አሁን እየመጣ ይሄዳል ነው ብልሽ ድርግም ይላል ነው። እሺ ሚውት አድርጊና አዳምጪ። እድሜሽ ምን ያህል ነው? እድሜ 23 ነው። አሁን ወደ 24 ልገባ ነው። አንድ ወር 2 ወር ነው ይቀር። በየስንት ጊዜው ነው የምታወሩት? በየቀኑ እናወራለን።
ማለት ያኔ እኔ ነኝ የምደውልለት አብዛኛውን ጊዜ። መጀመሪያ ጊዜ ግን ከመገናኘታችን በፊት እሱ ነበር የሚደውልልኝ። አሁን ግን እኔ ደውልለታለሁ፣ ግን ብዙ ጊዜ ስራ ነኝ ነው የሚለው። ስራ ነኝ፣ ረጅም ሰዓት ማውራት አይፈልግም። ያነሳን ስራ ነኝ ብሎ ቴክስት ይጽፍልኝ። ከዛ ደግሞ ሲወጣ ደውሎም ረጅም ሰዓት እኔን ማውራት አይፈልግም። እና ደግሞ እናቁም በቃ። በፊት እሱ ነው ደጋግሞ የሚደውልልሽ? አዎ በፊት ደውልኛል፣ ቴክስት ይጽፍልኛል፣ በቃ አንዳንድ ነገራቶች ይለኛል በቃ። ከዛ እኔ ደግሞ በሰዓቱ ካሱ ጋር ምንም አይነት ነገር አላስብም ነበር፣ እውነቱን ስነግር ማለት ነው። እሺ ሚውት አድርጊ፣ አዳምጪ። ሚውት ለማድረግ በጣም ትቸኩላለሽ እና ጥሩ ነው። አንደኛ ነገር ሰውየው የራሱ ህይወት ሊኖረው ይችላል። እነዚህ ብልጅ ድርገም የሚሉ ሰዎች አቋም የሌላቸው ሰዎች ናቸው። በቃ ከአንቺ ጋር አይደለም ሰውየው። ብዙ የኔ ንግስት የሚላቸው ሴቶች አሉት። ከአንዷ ጋር 1 ሳምንት ከአንዷ ጋር 1 ሳምንት ነው። የሚገርመው። ሁለተኛ መጀመሪያ አካባቢ አንቺ እንድትወጂውና ወደ እሱ እንድትሳቢ ተከታዩ እንድትሆኚ እስክትሆኚ ድረስ እሱ ይደውላል፣ ቴክስት ያደርግልሻል። በላሽ ወይ ጠጣሽ ወይ እኔ ምን ልሆንልሽ ምን ላድርግልሽ ምናምን ይልሻል። ገብቶሻል? ሰው አንቺ ልክ ፍቅር ውስጥ ስትወድቂና ደዋይ አንቺ ቴክስት አድራጊ አንቺ ስትሆኚ በቃ ተከታይ አግኝቷል፣ ጣል ጣል ያደርግሻል። ለዚህ አንድ ጥሩ መድኃኒት እነግርሻለሁ፣ በደንብ የምትተገብሪው ከሆነ ማለት ነው። መደወል አቁም፣ ቴክስት ማድረግ አቁም፣ ቆፍጠን በይ። ማትፈለጊበት ቦታ ምን ትሰሪያለሽ? በመሰረቱ ከእሱ ጋር ያለሽ ግንኙነት ይሄ ረጅም ዓመት ምናምን ብዙ ነገር ያሳለፋችሁ ነው ማለት ነው። እዛው ተገናኛችሁ፣ ከዛው ወዲያው ተደባበራችሁ። ስለዚህ አንቺ ገና ነው እድሜሽ 21 22 ነው ያልሽ። በዚህ እድሜሽ ስራ ለመስራት መተሽ ለምንድነው መስመርሽን መስጪው? ለምንድነው የማይሆን ሰው እጅ ላይ ወድቀሽ ጊዜሽ ሞራልሽ የሚባክነው ኢነርጂሽ የምትጨርሽው? ይሄ ኢነርጂሽን እሱ ላይ ፎከስ የምታደርጊበትን ኃይልሽን ወጣትነትሽን ይህንን አቅም ለስራ ብትጠቀኝበት፣ ለለውጥ ብትጠቀኝበት፣ ራስሽን ለማሻሻል ብትጠቀኝበት፣ ፍቅረኛነቱም ትዳሩም ምኑም ይደርሳል። የጊዜ ጉዳይ ገና ነሽ። 25 26 ስትደርሺ የምትደርሺበት ምን አሁን ቅድሚያ የሚሰጠው ነገር ልብ መግዛትና ገንዘብ መያዝ፣ ራስሽን ለማሻሻል መጣር፣ እነዚህ ነገሮች ላይ ነው ፎከስ ማድረግ ያለብሽ እንጂ በምንም ተአምር እንደገና ሰው እየተከተልሽ ነገ ገደል ነው የምትገቢው። ስለዚህ ከዛሬ ጀምሮ ምን ታደርጊያለሽ? ቴክስት ቢደውልልሽ እንኳን ምንድን ነው የምታደርጊው? አንዴ ስራ ላይ ማዳም ስራ አዛኝ ነው መልሼ እደውልልሃለሁ ስጠፊ ጠፋሽ ብሎ መደወሉ ስለማይቀር ከዛ አትደውይለት። እሺ ዝም ብለሽ እደሪ። ከዛ በነጋታው እንዲደውልልሃለሁ ብለሽኛል ነበር። ወይ ረስቼው በቃ ስራ እኮ ቢዚ ሆኜ እንዴ ነደና በቃ ነጠፋፋሽ። እኔም ሲመቸኝ እደውልልሃለሁ፣ ቴክስት አደርግልሃለሁ። እሺ ስራ አለብኝ። የራስሽ ህይወት እንዳለሽ ማሳየት አለብሽ። ራስሽ የምታስከብሪ እንደዚህ ነው። እሺ ለካ ከስር የምትልበት ጉዳይ የላትም፣ የራሷ ህይወት አላት ማለት ይጀምራል። ያከብርሻል ማለት ነው እንጂ ዝም ብለሽ ከስር አትሂጂ። ተግባባን? ግን አንድ የረሳሁት ነገር አለ። በሰዓቱ እሱ ስራቶ ነበር እና እኔ የምሰራበት ቦታ ያን ቲፕ ምናምን አገኛለሁ እና እንትን ቤት ተከራይቼ እንትን ያን እቃ ጎደለኝ አለኝ። ከዛ እኔ በቃ ላበድርህ ማለት እኔ ለሱ ብቻ ሳይሆን ለማንኛውም ሰው ነው። እኔ ብር አለ ላበድርህና በቃ ትሰጠኛለህ ስራ ስታገኝ አልኩት። እሺ አለኝ። አበደርኩት። ያኔ ብዙ ብር አይደለም፣ ብሩ መልሶልኛል። ከዛ እኔ መጠየቅ ሸሚዞኝ 7 ወር በኋላ ምናምን ነው ብሩን የሰጠኝ ማለት ነው። ስራ ካገኘ ከ7 ወር በኋላ ማለት ነው። ከዛ በቃ የሆነ ልብን ውዝግብ አለ። እኔ እኮ ራሱ ይምን በእምነት ራሱ አንድ ሳላልሆነ እኔ ካሱ ጋር መላቀቅ ነው የምፈልገው። ግን በቃ ካኔ በላይ እሱ በአካል እንገናኝ ይፈልጋል። እኔ ደግሞ ላገኘው ብዙ ጊዜ አልሰጠውም። በስልክ ነው እንጂ እንደዚህ አንደኛ ስራ ብዙ ጊዜ እረፍት አለኝ፣ ግን ያኔ መውጣት አልፈልግም እና ብዙ ጊዜ በአካል አላገኘውም። አሁን ራሱ ካገኘሁት 4 ወር ምናምን አልፎኛል እና ነይ ውጭና እንገናኝ ነው የሚለኝ። ከዛ እኔ ደግሞ አይ በቃ እንደዚህ ነው ምናምን፣ ግን እደውልለታለሁ
በቃ በቀን ቢያንስ ካልደወልኩለት መዋላችን ግን ስራ ቢዚ ነኝ እንደዚህ ነኝ ይላል። ከዛ ደግሞ በቃ የሆነ ልቤን ታውቃለህ እንደዚህ የሆነ ጭንቀት ውስጥ ከመወዛገብ አልፎ ወደ ጭንቀት ውስጥ መክተት እኮ። ስለዚህ ከዛሬ ጀምሮ ምን ማድረግ እንዳለብሽ ገብቶሻል አይደል? አመሰግናለሁ። ስራ ስሪ፣ ገንዘብሽን አትስጪ። ጭራሽ አበዳሪዋም አንቺ ነሽ፣ ላበድር ባየው። ስለዚህ በማስተዋል ተግባባ። እሺ፣ አመሰግናለሁ። እሺ፣ መልካም ቀን። ወይ ጣጣ፣ ወይ ጣጣ፣ ወይ ጣጣ። ላበድር ብላ ጭራሽ ብላችሁ ማበድ መስጠት ጀመራችሁ። ለምናችሁ ላበድር የምትይኝ የለሽም እዚህ ውስጥ። እኔ ግን ተረግሜ ነው እንዴ? እስከ አልጋ ላይ ማውድቅ ያለው በልጅነት አራስ ቤት እያለሁማ የሆነ ዘነዘና መጥቶኝ ተለቅፍ ያለው ወንዱ እንደዛ ነው የሚባለው። ያለው ጤና ይስጥልን። ሄሎ፣ እሺ ንገሪኝ። የአንድ ልጅ እናት ነኝ እና ባሌ በጣም ነው የሚያስቸግረኝ እና እኔ የተወለድኩት ጅማ ነው። እናት አባት ያሉ በሕይወት ግን አንድ ልጅ አይደለም። ታላቅ ወንድም አለኝ እና ሀያቴ ናት ያሳደገችኝ። አስም በሽተኛ ናት እና እሷ ልትታከም ወደ ልጆቿ ምናምን ስትል በዛ መሀል ተደፈርኩ። በ12 ዓመቴ ማለት ነው እና ትምህርቴን አቋረጥኩ። ከነ ዩኒፎርሜ ከሀገር ቤት ወጣው። እነሱም ለክብራቸው ስሉ እኔን አልፈለጉኝም እና ወደ አዲስ አበባ መጣው። ሚሽን ገባው። ማዘር ትሬዛ የሚረዱት ምናምን የሉ እዛ ገብቼ እዛ ውስጥ ወለድኩኝ። ልጅቷን ወለድኩ። ከዛ እኔ ማሳደግ ስለማልችል ለሰው ሰጠው። ከዛ እዛ ውስጥ ትንሽ ጊዜ ቆይ፣ 1 ወር ምናምን ስራ ሰጡኝ። ምንም እጄ ላይ ምንም አልነበረም። መቋቋም አልችልም፣ ልጅ ነኝ። ከዛ ወደ አዲስ አበባ ከዛ ውስጥ ወጣሁ። ወደ አዲስ አበባ መጣሁ። ከዛ መጥቼ ኳስ ሜዳ አረፍኩኝ። ፖሊስ ጣቢያ ውስጥ ነው ያረፍኩት። ከዛ በቃ ወደ ሀገርሽ እንመልስልሻለን ስሉኝ ወደ ሀገር ያልመለስም ቤተሰብ የለኝም አልኩኝ። ሙሉ ቤተሰብ አለኝ፣ ምንም ያጡት ነገር የለም። አባትና እናቴ በመለያየታቸው ብቻ እኔን ይጎዱኝ ነበር በጣም ማለት ነው። እና እንደዛ ሆኜ መጥቼ ወጣሁ ከፖሊስ ጣቢያ። ወደ ሰው ቤት ገባሁ። ሰው ቤት ስኖር እየሰራሁ ስኖር ከዛ ሻይ ቡና ከፈትኩ ለራሴ። ከዛ ሻይ ቡና እየሰራሁ የአዋሳ ልጅ ነው ልጁ፣ ከሱ ጋር ተዋወቅኩኝ። ከሰው ቤትም እዚህ በቃ ይሻላል ብዬ ትዳር ውስጥ ገባሁ። ከዛ አሁን አግብቼ ነው የምኖረው። ማለት ጋብቻ ሳይሆን ያው ውል የለንም፣ ፍርማ የለንም፣ ግን አብረን ነው የምንኖረው። ልጅ ወልደናል። ቤተሰቦቹን አስታውቆኛል። በጣም ጥሩ ቤተሰብ አለው ልጁ። እና እሱ በጣም ነው የሚያስቸግረኝ አሁንም ማለት ነው። ውጭ ያድራል፣ ይጠጣል፣ ይቅማል፣ ያጨሳል እና ለእኔ ጊዜ የማይሰጥኝም። በቃ ያንን ህይወቴን ያው ትዳር ማለት ትዳርም ባይሆን አንድ ሰው ታውቀ እውነቱን መናገር አለብህ። ቢያንስ ቤተሰብ እያለክ ቤተሰብ የለኝም፣ ምክንያቱም ቤተሰቦችን ሰርዣቸዋለሁ ከውስጤ። ያ ነገር ደርሶብኝ እነሱ ለክብራቸው ስሉ በቃ እኔን በክብራቸው ቀይሮን ያለ ቤተሰብ ይሄን አይል ዓመት ስኖር እሱን ታውቄ ስኖር እሱ በደካማ ጎኔ አንቺ ወፍ ዘራሽ ምንም ቤተሰብ የለሽ ምናምን እያለ ይሳደባል። እና በጣም ነው ማለት ውስጤ ይሰማል።
ልቤ የተሰበረ በቃ ማለት የተሰበረ ልብ ነው ያለኝ። ያ ልብ እንዴት አድርገህ አንተ በደካማ ጎድኔ የገባህ እያከበርኩት ውጭ አድሮ ስመጣ ምንም ሳልል ውጭ እንደፈለገ ሆኖ ጠጥቶ ምናምን ስመጣ በክብር ነው የምቀበለው። እና ይሄንን ነገር እንዴት ነው ማረገው? ለልጄ ስል መጎዳት አለብኝ በእርግጥ ምክንያቱም እኔም ያለ እናት ያለ አባት ነው ያደኩት። ምክንያቱም በአንድ አመቴ ነው የተለያዩት። በጣም ነው ግራ የሚገባኝ። ልጄን እያየው ትንሽ እጽናናለሁ። በጣም ነው የምጽናና እሱን እያየው። ምክንያቱም ያለፈኝ ህይወቴን በልጄ እረሳለሁ በምል እንትን እሱ እንደዛ ሆኖ ስመጣ ጠጥቶ ስመጣ እሺ ተቀብዬ በስርዓት አክብሬ ቁጭ አድርጌ እራት አብልቼ እንደማንኛውም ሚስት አክብሬ እኖራለሁ። ትንሽ ቤት ውስጥ ነው የምንኖረው። ትንሽ ህይወትን ብትኖር የሆነ እንድንራብ አያደርገንም። የፈለግነውን ነገር ያደርግልናል። ግን ውጭ እያደረ እየጠጣ ይመጣል። እሱን ደግሞ አስተካከል። ያልወሰድኩበት ገዳም የለም። እኔ ሃይማኖቴ ሙስሊም ነበርኩ። ከዛ ለሱም ብዬ ለራሴም ብዬ ክርስቲያን ሆንኩኝ። ከሱ ጋር ያልወሰድኩበት ምክንያቱም ይሄን መጠጥ ይተዋል፣ ይሄን ሱስ ይተዋል እያልኩ እዛ ገዳም ወስዳለሁ። እሱ አይመለስም። ያው ነው ደህና ጓደኛ የለውም። ለቤተሰቦቹ ቁጭ አድርጌ ተናገርኩ። ለእናት ለአባቱ ታላቅ እህት አለችው እዚህ እና ቁጭ አድርጌ ሁሉንም ነግሬዋለሁ። በቃ እሱ ልመለስ አልቻለም። ምን ላድርግ አሌክሲ? መፍትሄ ካለክ። ያገባሽው ቤተሰብ የለም ብለሽኛል። ግን በቃ ዝም ብላችሁ የተጋባችሁ ቤቱ የገባችሁ? ያው ስራ ላይ ነበርኩኝ። በቃ ዝም ብዬ ነው የገባሁት። የት ነው የምትኖሪው? አሁን አዲስ አበባ አስኮ። ስራ ትሰሪያለሽ? አልሰራም። ስራ እንዳልሰራ ነው የሚያደርገኝ። ማለት ስራ ስፈልግ አትስሪ ይለኛል። ስፈልግ ደግሞ በቃ በሆነ ሳገኝ ስራውን በሆነ ነገር አድርጎ ከዛ ስራ ያስወጣኛል፣ እንዳልሰራ ያደርገኛል። ስንት ልጆች ነው ያሉሽ? አንድ ነው። አንድ ወንድ ልጅ አለኝ። 4 አመት ልጅ አለኝ። ስለዚህ የሰከረ እየመጣ ይደባደባል፣ ይሳደባል። መደባደብ ሳይሆን በቃ ቅስምን የሚሰብር ነገር ነው የሚናገረው። በቃ አላለ የሆነ ከወንድ ልጅ የማይጠበቅ ንግግር ነው የሚናገረው። እናሽ እንደዚህ ትናሽ አንቺ ውብ ዘራሽ ቤተሰብ የለሽ ምናምን እያለ ይሳደባል። እሺ ሚዩት አድርጊና አዳምጪኝስ። አንደኛ ትዳር አይደለም መሀላችሁ ያለው። ፍቅረኛ ሆናችሁ አብረሽ መኖር ትክክል አለ። ምን አረገሽ? ምን ቆለጠሽ? ቤቱ የሄድሽው አንቺ ነሽ። ገብቶሽ ቤቱ የገባሽው። ስለዚህ ያደረግሽው ወይ የሄድሽበትን መንገድ ነው የናቀው። ቤተሰብ ኖሮሽ ሽማግሌ ልኮ ወዶሽ በስነስርዓት አክብሮሽ በክብር አግብቶሽ ቢሆን እንዲህ አይፉን አይከፍትብሽም ነበር። ስለዚህ የማይገባሽ ቦታ ነው ያለሽ። አቢዩዝ የሚያደርጉ ሰዎች አይለወጡ። ልንገርሽ፣ የሌላቸውን ከየትም አያመጡ። የሚሳደብ ሰው ስድብ ታለንቱ ስለሆነ ከተማውን በትዳር ውስጥ ብቻ ሳይሆን እዚህ አሁን ሶሻል ሚዲያ ላይ ምናምን የሚሳደብ ሰው ካያችሁ ታለንቱን በቃ አይለወጥ። የሚያውቀው እሱ ነው፣ የሚችለው እሱ። ሰው ቁጭ ብሎ ቁም ነገር ሲያወራ ራሱ ይደብረዋል። እንደዚህ አይነት ሰው ጸባይኛ ሰው ማይሳደብ ሰው ሲያይ እንደሱ ስላልሆነ ብቻ ሰው አይመስልም። ስለዚህ ቆፍጠን ብለሽ ልጅሽን አሳድጊ። ከዚህ ሰውዬ ጋር አትሟዝሽ። በመሰረቱ ትዳርም አይደለም አብራችሁ ያላችሁበት ህይወት።
ገብቶሻል አይደል? የማትከበሪበት ቦታ ምን ታደርጊያለሽ? የማትከበሪበት ጠረጴዛ መስመር የሌለው ህግ የሌለው መሰረት የሌለው መደበሪያው አይደለሽም እኮ አንቺ። መከበር አለብሽ። እድሜ ልክ እንዲህ መኖር ትፈልጊያለሽ? ለብዙ ዓመታት እንደዚህ መኖር ትፈልጊያለሽ? ትክክል አይደለም። በቃ ማለት አለብሽ። መጠጥ የሚጠጣ እየጠጣ ሰክሮ መጥቶ የሚሳደብ ይሄ ነው ላይፍ። በቃ ከዚህ ላይ ላይፍ ውጭ አያውቅም፣ አይለወጥም፣ አይቀየርም። ስለ መሻሻል አያስብም። ስለ ክብር የሚያውቀው ጉዳይ የለም። ገብቶሻል? አንቺ ነሽ ይህንን ህይወት እየተጋፈጥሻለሽ። ማንም አይመጣልሽም። እዚህ ጋር አሁን ሀሳብ ስጡ የሚታያቸው አንዳንድ ሰዎች አለ አድርገው ይልሻል። አንቺ ህይወት ውስጥ እኮ ለአንድ ደቂቃ ቁጭ ብሎ ማደር አይችል። አንቺ ያለሽበት ህይወት ውስጥ ቻል አድርጊው፣ ምን ችግር አለው የሚልሽ ሰው አይጠፋም። ግባና ቻለው አንተ ማለት ነው። ስለዚህ ይኸውልሽ እየተጠበሽ ነው የምትቀጥለው። ስለዚህ አሁን ቀስ ብለሽ አስቢበትና ልጅሽን አሳድጊ። በክብር ወጥተሽ ስራ እየሰራሽ በስነ ስርዓት ገቢ ኖሮሽ ቆፍጠን ብለሽ። ብዙ እናቶች አሉ ሲንግል ማም ሆነው ልጃቸውን ቀጥ አድርገው አስተምረው አሳድገው ለማድረግ ያበቁ ማለት ነው። ስለዚህ እንደዛ ነው ማድረግ ያለብሽ። ግልጽ ነው። ተግባባን? ዜን ይዤ እወጣለሁ ብል እንኳን ማለት ምንም የምቋቋምበት ነገር የለም። ለቤተሰቦቹ እንኳን ልስጠው ምን ላድርገው? ልጅሽ ማን ነው? ቤተሰቦችሽ አሉ? የእኔ ቤተሰቦች አሉ ግን አይቀበሉኝም። የት ናቸው? ጅማ ናቸው። ልጅ እንዳለሽ ያውቃሉ? አዎ እኮ ማን እንደማይቀበሉ በምን አወቅሽ? ያው ማለት እኔ እንጃ። እኔን ያልተቀበሉኝ እናት አባት እኔ ልጄን እንዴት ይቀበላሉ? ከተቀበሉሽ እና ትንሽ ጊዜ የሚይዙልሽ እና የሚያስተምሩልሽ ከሆነ አንቺ እያገዝሽው ትንሽ ወገብሽን አሰራ አድርገሽ ሰርተሽ ገንዘብ ለመያዝ ሞክሪ። አሁን እዚህ ጋር ምን እንድትወስኝ ያለው አስቢበት። ሁሉ ነገር በአንድ የጀመረ አይሆንም። ቀስ በቀስ ቀስ በቀስ ስቴፕ ባይ ስቴፕ። ዋናው አይዲያው ይኖርሽ። ይህ ህይወት እንደማይበጅሽ ማመን ነው መጀመሪያ፣ ለለውጥ መነሳት። ከዛ ምን ማድረግ እንዳለብሽ ታውቂያለሽ። ቀስ ብለሽ ከቻልሽ ያው እኔ እንድትለወጪ ስለምፈልግ ብዙ ጊዜ አልመክርም ሰው እንዲሰደድ። ይዙልሽ ከሆነ ወተሽ ምናምን መሰሪበት ሁኔታ ካለ እዚህ ውስጥ ብዙ እህቶችሽ አሉ። እዚህ ውስጥ ከልጃቸው ተለይተው ስንት ዓመት ቤተሰብ እየናፈቃቸው ለለውጥ ብለው ገብቶሻል። ለለውጥ ትንሽ ጊዜ ብትቸገሪ ነው። ከዛ በኋላ ገንዘቧን ትሻትና ለልጅሽ ማለት ነው በቃ ብዙ ነገር መለወጥ ትችላለሽ። ገብቶሻል። ነገ ሀገር ቤት የሆነ ነገር ሰርተሽ ልጅሽን በቀጣይነት እያስተማርሽ የምታሳድግበት ሁኔታ ትፈጥራለሽ ብዬ አስባለሁ። ፈጣሪም ደግሞ ይረዳሻል። ጠንካራ መሆን ነው ዋናው ነገር። እሺ አመሰግናለሁ። ምንም ማለት አይደለም። ይኸውላችሁ እንደዚህ አይነትን ባህል አሁን ቅድም የገባችሁ ልጅ አይታችኋታል? ዝም ይለኛል ምናምን ያለችው በቃ ዝም ስለሚል እንዲህ አይነቱም አለ እየሰከረ እየመጣ የሚራገጥ። ይህም ባል ነው ያም ባል ነው እንግዲህ። ስለዚህ አሁን ቅድም የገባችሁ ልጅ ብትሰማ ጥሩ ነበር። የእሷ ታሪክ ሰላም አካውንት እዚህ ነው ማለት ቡኩ ማለት ነው። ከዚህ ነው ያለ መላክ እችላለሁ። በእኔ ችግር አያመጣም። እንዴት እኔ ያለው ሳውዲ ነኝ። እሺ በእኔ አካውንት ማስገባት እችላለሁ። ምንም ችግር አያመጣም። ደብተሩ ከኔ ጋር ነው።
ነው ባንክ አካውንትሽ ያለው? አዎ የኢትዮጵያ ንግድ ባንክ ነው። እኔ ያለሁትኝ ሳውዲ ነው። ቡኩ ያለም ከኔ ጋር ነው። እሺ አስገባች። ቢያንስ ለምን እንደሆነ የጠየቅሽው? ማለት ከዛ ስመለስ የሆነ በሌላ ባንክ ስታስገቢ በኋላ ለማውጣት ትንሽ ችግር ያመጣል ምናምን ስላሉኝ ነው። አይ የጠየቅሽው ጥያቄ ከምን ተነስተሽ እንደሆነ ግራ ስለገባኝ። ቡኩ የትም ቦታ ቢሆን ገንዘብ ማስገባት ማለት ነው ዋናው እኮ እንትን ኢቨን እንኳን ገንዘብ ልታስገቢ ስትሄጂ እኮ ቡክ እኮ አያስፈልግሽም። በኋላ ተመልሼ ሳወጣ ምንም ችግር አያመጣም። በምን መልኩ እንዴት አሰብሽው ማለት ነው? እንዴት ችግር አሁን እኮ ምክንያት ማለት ከእንትኑ ላይ ከደብተሩ ላይ ካልተጻፈ የብሩ መጠን ምናምን ብዬ ነው። ማገናኝ ደብተር እንደውም እዛ እኔ ኢትዮጵያ አሁን ድረስ ደብተር አለ እንዴ? ሌላ ዓለም እኮ የለም እኮ ደብተር። እዚያውን አፕሊኬሽን ነው የምትጭኘው ስልክሽ ላይ በቃ አለቀ። ሲገባም የገንዘቡ መጠን እዛ ላይ በስልክሽ ሜሴጅ ይገባል። ሲወጣም እኔ ደብተር አሁን ድረስ መኖሩ እንግዲህ ረጅም ዓመት ሆነኝ እዛ ትካል፣ ግን ደብተር መኖሩ ገርሞኛል። አሁን ድረስ ደብተር የትም ሀገር እኮ የለም። ደብተር ምንም አይሰራልሽ፣ እንደው የሚሰራልሽ ለማውጣት ነው ደብተርሽ። እሺ ለማስገባት ምንም ችግር የለም። እሺ አመሰግናለሁ። እሺ አመሰግናለሁ። እሺ እኔ የሆነ ሰው በቃ ሲደብረው የሆነ ሀሳብ ካመጣ ታምኑትና ትሸበራላችሁ። አሁን ከኔ ወይ ቲክቶክ ላይ ሰምታ ይሆናል የሆነ አንዱ ዝም ብሎ ከእንቅልፉ ባኖ ዝም ብሎ እንዲህ ይመስለኛል ሲል ሰምታ ሊሆን ይችላል። ተሸብራለች። አሁን እሷ ቀደም ፈርታለች። ስልክ ትልካለህ ሀገር ቤት? አዎ ለማዘዝ ያለኝ የወለድኩት አሁን 21 ዓመት ሆኖታል እና ያው የከተማ ልጅ ነኝ እና ያው የከተማ ልጅ ሲያሳድግ ያው ታውቃለህ ማለት በተለይ ወንድ ነው እና ያው ምንም ነገር ቤት ውስጥ ምንም ነገር በሌለበት ራሱ በጣም ብዙ ነገር መጫወቻ አልጋ ሳይኖረኝ ሳይክል ኑሮት ምናምን ነው ያሳደግኩት ልጄ ማለት ነው። እና አሁን እኔ ያለሁት ኳታር ነው። ኮሌጅ እየተማረ ነበረ እና ያው እዚህ ሀገር ትምህርቱ ምናምን ብቻ ያው የሀገር ሁኔታ ትንሽ መማር አልፈልግም እና ዱባይ ምናምን ላኪኝ ምናምን አለኝ እና እኔ ደግሞ ያው አሁን መንጃ ፈቃድ የተማርና ሹፍርና ስራ ምናምን አልኩት። ከተማ ላይ እዛው ሀገር ውስጥ ትንሽ ስራ ነገር ልመድስ የመስራት ምናምን ብዬው ነበረ እና ዝም ብሎ አካባቢው ላይ የቀን ስራ ምናምን እንደዚህ ለስላሳ እንትኖች አሉ እዛ ጦር ኃይሎች ጋር እና እነሱን አሰሩኝ ብሎ ክረምት ላይ የከተማ ሰው ምናምን ልጆች ማሰራት አይፈልጉም ማለት ያው ገጠር የሚመጡትን በጣም ጉልበታቸው የሚበዘብዙት ብዙ ሳጥን ነው በአንድ የሚያሸክሟቸው ምናምን እና ያው አዲስ አበቦቹ ደግሞ ያው አይችሉም እና ከጓደኛው ጋር ሄዶ እንትን አላሉ አልቀጠሯቸው ማለት አናሰራም አሏቸው ማለት ነው። እኔ ደግሞ በምናምን አለው ትንሽ ሀገር ውስጥም ትንሽ ነገር መስራት የለመደ ሰው መሆን አለበት ከሀገር መውጣት ያለበት ብዬ አስባለሁ። ያው ከሀገር ስትወጣ ትንሽ ቻሌንጁ ከባድ ነው ከቤተሰብ ርቀ ምናምን እና አሁን ዱባይ ሊሂድ ምናምን እያለ ነው እና ዱባይ ቢመጣ በምን ስራ ቢሰራ አሁን እሱ ትመክረኛለህ ማለት የጉልበት ስራ እንደዚህ ምናምን እንደሚሰሩት ኤሲ ምናምን እኔ አሁን ካታር ስለሆንኩኝ አዋቃለሁ ወንዶቹ የሚሰሩትን ስራ እዚህ ምን የምሰራበት ይመጣሉ። ብዙም ኢትዮጵያኖች እንደውም አላይም ከነጭራሹ ሹፍርና ምናምን ነው እንጂ ኢትዮጵያኖቹ የጉልበት ስራ ይሄ ኤሲ ማጽዳት ምናምን አሁን ሲሰሩ አላይም። እንባይ ደግሞ አሁን በጣም ከባድ ሆኗል ወንዶች ምናምን እየተባለ ነው። የከተማ ልጆችም ብዙም ሲሄዱ አላይም ወደዛ እና አሁን ለሱ የሹፍርና ስራ ምናምን ቢሄድ ማግኘት ይችላል ወይ? ያው አንተ ዱባይ ስላለ የሆነ ምክር ብትሰጠኝ ብዬ ነው። እድሜው ምን ያህል ነው? አሁን 21 ነው። እሱ ካልመጣው እያለሽ ነው በግድ? እሱ በቃ ለስራ አንቺም ራሱ እኔ አሁን አንቺን ሰርቼ አንቺን ማሳረፍ ነው የምፈልገው ምናምን ይላል። በጣም ነው እንትን የሚለው። እኔ ደግሞ ያው ተማር ምናምን እኔ ገና ወጣት ነኝ፣ በልጅነቴ ነው የወለድኩት። ከዚህ በላይ መስራት እችላለሁ፣ ግን በጣም ከእድሜው በላይ ነው አሁን እሱ የሚያስበው። ቶሎ ካሁኑ መስራት ጀምሬ
አንቺን ማሳረፍ ነው የምፈልገው ምናምን ይላል። እና ትምህርቱን ብማርም አሁን ኮምፒውተር እየተማረ ነበረ። ኮምፒውተር ተምሮ የ2 ዓመቱን የኮምፒውተር ትምህርት ምርቃቱ ምናምን ገና ትምህርቱ አላለቀም ብለው አንዛስተው 3 ዓመት 1 ዓመቱ የተቃጠለው ራሱ አናዶታል። በቃ ማለት ትምህርት ሲስተሙ ራሱ በቃ ያበሳጫል። እና እድሜን ነው የሚበላኝ። እንደገና አሁን እዚህ ዲግሪ ምናምን ብዬ በቀጥል እስከ 26 ምናምን ዓመቴ ቤተሰብ ላይ ነው የምቀመጠው እና አልፈልግም። እየሰራው እዛው ከተመቻቸልኝ በማር ይሻለኛል እዛው ምናምን አለ እሱ። ያው አሁን ጊዜ ልጆች ተቃለ ማለት በጣም አዲስ አበባ ላይ ማሙን ያለውም ነገር ብዙ ደስ የሚል ነገር አይደለም። ወጣቶቹም ብቻ ብዙ ነገር የሚያየው ነገር ደስተኛ አይደለም። እና እሱ እንግዲህ ብዙ እኔ ደግሞ እጨነቃለሁ ማለት ዱባይ መጥቶ ቢንገላታ ምናምን ቻሌንጅ መቋቋም ይችል ይሆን ብዬ እፈራለሁ። ምክንያቱም በጣም ምንም ነገር ሳይኖረኝ እንደ ሀብታም ልጅ ነው ያሳደግኩት። ምንም ኖሮኝ አይደለም፣ ግን ሲያድግ ልጁን እንደ ሀብታም ልጅ ነው ያደገው። ያሳደግኩበት መንገድ እኔ አልጋ ወንበር ምናምን ለልደቱ ራሱ ከጎረቤት ነበር የምዋሰው ወንበር ምናምን፣ ግን ቤቱ መጫወቻ ብቻ ነበረ። በቃ እሱ ግዢ ያለኝን እየገዛው ምናምን ማለት በሰዓቱ ያው ልጅም ስለነበርኩኝ ያው ያደግኩትም በእርዳታ ድርጅት እንትኑ ስለነበረ በመጫወቻ ስላደው ይመስለኛል በቃ ልጁ እና ጎረቤት ሁሉ ኧረ ምንድን ነው ይሉኛል። እኔ ደግሞ በቃ ልጁ መጫወቻ ግዢልኝ ካለኝ ዝም ብዬ ነበር የምገዛለት። እናት መንገድ ላይ ምስታየው ልጁ ሀብታም ልጅ ነው ይመስለው ከዚህ ቤት የሚወጣ ልጅ አይመስልም ይሉኛል ምናምን። እና እስካሁን እንዲበስስት የማየው ልጅ አሁን ምንም ሳይኖረኝ ትልቅ ሆነ እና ውስጥ እርብሽብሽ አለ። ዱባይ መጥቶ ቢሰቃይስ? እሱ ይሄን አያስብም። እኔ ግን በጣም እየተጨነቁ ማለት ሳይኖረኝ ምንም ነገር ሳላስቀምጥ እዚህ እድሜ ላይ መድረሱ ያንገበግበኛል። ልጄ ባይንገላታ ደስ ይለኝ ነበር ግን አልቻልኩም። እሱን ደግሞ በዚህ እድሜሽ እኔ በቃ እኔ እድሜ ላይ ለማሳረፍ አንቺን አሁን ነው አንድ ብዬ መጀመር ያለብኝ ምናምን ነው የሚለኝ። እና የፈረንጅ ፊልምም ስለሚያይ የፈረንጅ ልጆች ይሰሩ የለ እንደ G+ ምናምን እያላቸው ፓርኪንግ ይሰራሉ እኮ ምናምን ይለኛል። ግን እነሱ ያው የሀገሪቱ ሲስተም ነው፣ ሲስተሙ ለሚሰራ ሰው የሚያበረታታ ነው። የኛ እንደዛ አይደለም ምናምን እለዋለሁ። ግን ብቻ አሁን እኔ ወስኛለሁ ልልከው ኦልሬዲ። ግን አንተ እስቲ የሆነ ነገር ምከረኝ፣ ቻሌንጁን ቢቋቋም ችግርም የለውም ምንም የሆነ ነገር ብለህ። አንደኛ እዚህ ሀገር አሁን ለወንድ ልጅ በጣም ከባድ ነው። ሚዩት አድርጊና ለወንድ ልጅ በጣም ከባድ ነው ይሄ ሀገር። ገብቶሻል? በጣም ከባድ ነው። ያመጡት ሰዎች ራሱ መውጫው እየጠፋቸው ብዙ ሰዎች አሉ። ስራ አጥተው ብዙ ፈተና ውስጥ የገቡ ሰው። ለሴት ልጅ ችግር የለው። ገብቶሻል? ሴት ልጅ ኢቨን እንኳን ገንዘብ ባይኖራት የሚታገሳት ሰው አለ። ስራ ገብታ ትከፍላለች ተብሎ የቤት ኪራይ እንኳን ለምሳሌ ነው ልጅ። ወንድ ልጅ ማንም አይታገሰው፣ ማንም ሰው። አንቺ እዚህ አምጥተሽው ስራ እስኪያገኝ ድረስ እኔ ገንዘብ እየከፈልኩኝ የትራንስፖርቱን የምግቡን 2 ዓመትን ፈጀ 3 ዓመትን ፈጀ ራሱን ችሎ ስራ አግኝቶ እንትን እስኪል ድረስ ሰርቫይቭ እስኪያደርግ ድረስ እኔ እደግፈዋለሁ ካልሽ እሱ አንቺ ምርጫ ነው። ግን እውነታውን ነው የምነግርሽ። የለም ስራ ኮንስትራክሽን ምናምን ያለው ኮንስትራክሽን እንኳን አግኝቶ ቢገባ እዚህ ሀገር ኮንስትራክሽን ይጠበሳል ማለት ነው። በዚህ 40 ዲግሪ በሆነ ሙቀት ማለት ነው። እሱን ይሰራሉ ነው። ገብቶሻል? እሱ አስቦ የሚመጣው ግን እሱን አይደለም። ብዙ ጊዜ አስበው የሚመጡት ብዙዎቹ ይሄን አይደለም። በቃ እዚህ ሌክዠሪ ላይፍ ምናምን በቃ ምክንያቱም እዚህ የሚኖሩ አንዳንድ ሰዎች ፎቶ ተነስተው ሲለቁ ቪዲዮ በቃ ተመችቷቸው ምናምን ሲያዩ ሁሉም እንደዛ ይመስለዋል። እዚህ መታፈር ከድሜ ነው የምትገጠው። ስለዚህ ልጅሽን ከሀገር ቤት ባታስወጪው ጥሩ። ሁለተኛ ሁሉን ነገር አሟልተሽ እግርህን እንቅፋት እንዳይመታው ብለሽ አይነት ነገር ለማኖር እንዳትሞክሪ፣ ታበላሽዋለሽ። ሁሌ አንቺን ነው የሚጠብቀው። ሁሌ አሳ እንዴት አጥምዶ መብላት እንዳለበት አስተምሪ። ገንዘብ እየላክሽለት የምታቀብጪው ከሆነ ሰርቶ አይለወጥም። ሁል ጊዜ አንቺን ነው የሚጠብቀው። ስለዚህ አስቢበት። ብቻ ለዛው ይማር የስራ ከሀገር ከወጣ በኋላ እዚህ መጥቶ እናቴ መቀነት አድነቀፈኝ የለም አትደርሽለትም ችግር ቢገጥም። ስለዚህ ይሄ ነው እሺ።
ተግባባን? እውነታው ይሄ ነው። ይሄንን አምነሽ አርጊው ካረግሽው እንኳን ተግባባን? እሺ አሌክስ አመሰግናለሁ። አስቸጋሪ ነው ጓዶች፣ አስቸጋሪ ነው፣ አስቸጋሪ ነው፣ አስቸጋሪ ነው። ዱባይ ወንድ ልጅና ዱባይ፣ የዱባይ ኑሮ። እሺ በሩ አካባቢ በጣም በስቃይ ነው ግን እየገባ ነገ ደግሞ በሰዓታችን እንገናኛለን። ሁሌም በጤና ቆዩ፣ ክፉ አይንካችሁ። በዚህ አጋጣሚ ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ እየላክን ነው። እዚህም ሀገር ዲሊቨሪ ሰርቪስ አለን ቤት ለቤት እዚህ ኢማራት ውስጥ። ሰው አገልግሎታችንን ማግኘት ለምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አላላችሁ የዋትሳፕ፣ እሱን መጠቀም ትችላላችሁ። እየከፋችሁ የጨነቃችሁ ጭንቀት ውስጥ ያላችሁ ብቸኝነት የሚሰማችሁ መጥፎ ጊዜ እያሳለፋችሁ ያላችሁ ሰዎች እና እንደዚህ እናውራው። እሺ ሲያወሩት ይቀላል ወይም መፍትሄ ያገኛል። ሰው ነገር እንገናኛለን። ክፉ አያሰማችሁ፣ ክፉ አያሳያችሁ፣ ጤና ይስጣችሁ። መቼም አትታመሙ። ሆስፒታል የምትሄዱ ሰው ለመጠየቅ ብቻ ይሆኑ። እሺ ክፉ ክፉ የሚያስቡባችሁን ሰዎች ከመንገዳችሁ ይንቀልላችሁ። እንቅፋት የሚሆንባችሁን ከፊታችሁ ዞር ያድርግላችሁ። ያሰባችሁትን ላይ ይሳካላችሁ። ከክፋት በስተቀር ከመጥፎ ነገር በስተቀር ሁሉን ያሰባችሁትን ያሳካላችሁ። እሺ ጤና ይስጣችሁ፣ ክፉ አይንካችሁ። ነገ እንገናኛለን። እየመሸ ያለበት ሀገር የምትኖሩ ደህና ደሩ። እየነጋ ያለበት ሀገር ያላችሁ ደግሞ መልካም